መንግስትና የሴት ልጅ ጡት መውደቁ አይቀርም። መርዳት አለባችሁ። እኔ አልወድቅም። የኔ አይወድቅም። መጀመሪያም ያንቺ አይወድቅም። የኔ ዘመን ምናምን የማይረታው ነው። የኔ ለምን ዝም ብለን አናሳሽም? ዝም ብሎ ሰው ያሳሽል። የሚታሽ ነው የሚወድቀው። ታዲያ ዝም ብለን ላሰሱም ለገሰሱም ስታሳሽው ይወድቃል። ተይ እንጂ እንደዚያ ነው እንዴ ሴቶች የሚወድቀው? እውነትሽን ነው። አዎ ብሎ የሚያሳሽ ሰው እኮ ዝም ብሎ ነው የሚወድቀው። ማወቅ እግዚኦ እና የኔ እንደው ዝም ብሎ አይታሽም ነው የምትይኝ? ያው እንግዲህ አንተ ስታቀኝ ራሱ ስንት አመቴ ነው? ስንት አመት እና የሚያሸለውም እያልሽ ነው? አይ ቢዚ ነው አሁን ሰው ማሻ ሰዓት የለውም። ኧረ ይመችሽ። የሚያሹ ብዙም የሉም ነው አሁን እያልሽ ያለሽ። ከተገኙ ግን መታሸቱ አይቀርም እያልሽን ይመስላል። እንትኑ በቅኔኛው በብራይስተኛው ነው የነገርኩሽ። የሚያሽ ካለ ይታሻል ነው የሚያሻው ራሱ ያው የቅባቱ አይነት ይለያያል። ማሻው ገባ አሁን እንደገባኝ በብራይስተኛ ጥሩ አሽታ ከመጣ ያሸዋል ነው እንጂ ክፍት ነው መስመሩ ነው። ያሸዋል ገና ስንት መሰናክል አለ። ያው ሞጣዬ ዝም ብሎ ማሳሻ አሁን ባለ እንደዚህ ኑሮ ዝም ብሎ ታሳሽ። ሁለት ጃኬት ያለው አንዱን ይስጥ፣ ሁለት ሱሪ ያለው አንዱን ይስጥ። እንደዛ ታረጋለህ አንተ? ኦፍ ኮርስ እኔማ ወደሃና አንተ እዚህ ሳስረዳታ ያለ እንጀራ የሌላቸው ከእንጨት እስኪ እሷን ጃኬት ስጠኝ። እሺ ከድንጋይ እሷን ጃኬት ላክልኝ። ጃኬቷን ላክልኝ። ምን ያረግልሃል? አዲስ አልገዛልን ከፈን ከምትወስድ አይደለም ያለውን ነው የሚለው። ላክል እኔማ ሌላ አለኝ ከጃኬት ሌላ መግዛት የምችል ሰው ነው እኔ። አይደለም አንደኛ ይፈንዳታ ይሄን ጃኬት ከምሰጥህ ተመሳሳይ ጃኬት መግዛት እንድችል ማድረግ ይቻላል። አይደለም ያለው ነው የራሱን ነው መስጠት። የሚወስድልህ ካለ ሰጣለሁ። ወደዋለን ጃኬት የሚወስድልህ ካለ ይሄው ባራሻ ልካለሁ። የምር ይሄው ማል በኢትዮጵያ ሕዝብ ፊት ማል ይሄው የሚወስድልህ ካለ ላክ። ከዛ ይኸውልህ ሞጣ ከዛ ላይቭ ስገባ ያንተን ጃኬት እያረኩ ነው የምገባው። በትክክል የሚወስድ ካለ እንሰጣለን። ይሄን ሳይሆን አዲስ ይሄን ነው ተመሳሳይ ጃኬት ይገዛል። ራሱን አይደለም አንተ የለበስከው ራሱን የፈለከው። በጣም ጥሩ ይላክልሃል። ደሃ ማታለያው ባቄላ ፕሮቲን ነው ይላል። ስጋ መብላት፣ ቁርጥ መብላት፣ ክትፎ መብላት ስላልቻለ ከስጋ ነው እንደ ችግር አይተ ፓስታ፣ ዳቦ፣ መኮረኒ ይሄ ባቄላ ቆሎ ፍሩሽካ ምግብ ነው እያልኩ። ለምሳሌ አረቄ ያስፈልጋል ለሰው ልጅ። እኔ ጓደኛዬ ኤርፖርት የሚሰራ ይኸውልህ እዚህ አሁን አሜሪካን ሀገር መጥቷል። በጣም የተማረ ነው። ታሞ ሆስፒታል ሄዶ ያልሄደበት የለም ውጭ ሀገር ነው። መጨረሻ ግን ምንድነው የተገኘበት? ኤርፖርት እየሰራ የትም ቦታ ሄዶ መታከም ይችላል። ሌላ ዶክተር አደገኛ ዶክተር አገኘውና በደም ውስጥ አልኮል የለም ማለት አይገርምም? አልኮል የለውም በደም ውስጥ በቃ በሰውነት ውስጥ አልኮል የሚባል ዜሮ ነው። ስለዚህ ቢራ መጠጣት አለ ጀምራለሁ። ቢራ ሲጀምር መድኃኒት የለም ምን የለም፣ ቀጥ ብሎ ተንቀሳቀሰ። ምን ቢራ ነው? ማንኛውም አልኮል በትንሹ ጠጣለሁ። በደም ውስጥ በሰውነት አካል ውስጥ አልኮል የለም ማለት አልኮል የሚባል የለም። ስለዚህ አልኮል ያስፈልገዋል ሰውነት አለ። የግብጡ አረቂ ታውቃለህ? የግብጡ አረቂ ጎጃሙን ታውቃለህ? ያሳደገኝ እኔ ገና ታዝዬ ባንቀልባ እሱን የለመድኩት በጣም ጠንቆል። እሱ መድኃኒት ነው። መድኃኒት ነው። ለደም ግፊት ብለው እየሸጡት ነው። አንደኛ ነው ባይዘው። ጫት አረቂ ቅመታ ካለ አንተ ራሱ መስፈሪያው ጫት እኔ የማውቀው መስፈሪያው ያወዳይ ጫት ሚስማር ነው ቢስማክ የምትለው በጊፍት በደንበጫ አረቄ ወይ ደግሞ በግብጡ አረቄ ሶስቱን ካላለበስከው አይሰበርም። ካፈ ደም ይወጣ ነው የሚመስል በጨረቃ እየተፋ ስትሄድ ደም ይወጣ ነው። እንደዚህ አርገት ይዟል። ምራቅ ግን እኮ ምራቅ ነው ደም ማውላል። አንዳንድ ሰው ግን ወስደህ ሶስቱን መለኪያ ስታለብሰው ይሰበራል። መስበሪያው የጫት የግብጡ አረቄ ነው። በቢራ እየሰበርን ነው። አልሰበር ብሎ ቢራ ዝም ብሎ ነው ባረቄ ሰበብ ብሎ። ያንተ ሳብታሙ ጓደኛ ጎጃሜው ወርቁ አይተህ ነው እንዴ? ወርቁ አይተህ ነው ለምን ይቅማል? መጠጥ መች ተጣን እንኳን ጫልቅም
ይኸውልህ የጓደኛው ሲሆን አየሁ አይደል? ሞጣ ግን ማቶን ሰው ነህ። ኖ እውነት እኮ ነው። ወርቁ አይተህ ነው እንኳን ጫት ሊቅም መጠጥ በህይወት ጠጥቶ አያውቅም። ኧረ ተው በእናትህ አብሾ አለበት እንደ ውሸት እኮ አይደለም የምነግርህ። አብሾ አለበት። የምን አብሾ ነው? አይጠጣምም አይቅምም። አሃ እና የሞጣ ሰው ሆኖ እንዴት ነው አረቂ የማይጠጣው? ለምንድን ነው የሚጠጣ? አይጠጣም እያልኩ ሞጣ አንተ ቀጭቀጭ አድርጋ እኔ አይደለሁም እኮ እኔ እኮ አይደለሁም። አዎ ከሚያውቀው አለ እኮ እንደውም በቅጡ አረቂ ነው። ስማ ወርቁን እኮ የሚያውቁ ያሳደጉት ሰዎች እኮ ጎጃሜዎች፣ አሁን ጠይቃ አንዳንድ ትላልቅ ሰዎች ብትጠይቅ ይነግሯል። ወርቁ ባፉ ወርቁ ባፉ አልኮል ቀምሶ አያውቅም። እንዴ ባለፈው ስጨብሱ አየናችሁ አይደል? ኖ ውሸት ነው። ውሃ ነው የሚጠጣው። ክለብ ውሃ ነው የሚጠጣው። ምን ሆኖ ነው ያሟል እንዴ? አሁን ያሟል አላልከኝ? የማይጠጣ ሰው ኖ እሱ አይጠጣም። በተፈጥሮ ጠጥቶ አያውቅም። እንኳን ምን የሚወደው ፋክቱን ሱስ ያለ የምን ሱስ ነው ያለበት? እሺ ምንም ሱስ የለበትም እሱ። ኧረ ለጓደኛው ሲሆን አንተ ሰውዬ ምን እንዴ ሞጣ እንዴ አቅናውራ እንዴ ሞጣን ብየው እንዴ ቆይ ስንት ነው የሚከፍልህ? አዶፕት አድርጎ ነው ሞጣ አዶፕት አድርጓል። አንተን የሚያሳድግ ሱስ ምንድን ነው ንገረን። የወርቁ ሱስ ምንድን ነው እስኪ ንገረን አንተ። ሴት እና አንድ ሚሊዮነር ካልቸረከሳት ምን ልትሆን የተመሰራቸው? አንተ እኮ 16000 ብር ደሞዝ ያለ ሰው ሴት ታደርገል? ስማ አሁን ንጉሥ ሰለሞን እኮና ዳዊት ቅዱስ ዳዊት አንዳንድ ሺህ ነው ያላቸው። ወርቁ የተባለ ቢሊዮነር 1000 ሴት አስጎንብሶ እየለበለበ ቢያባራት ይችላል። እኔ እናንተ ግን ወንጌል እናወራ። ስማ ና ልስበክ እስኪ ዛሬ እንትን ነው ጌታን አስቀብየው ነው የሚወጣው ሰውዬ ነው አይሉ አይሰማኝም። ተስፋ የለውም ነው ቀጥል። ይኸውልህ እሺ ኢየሱስ ቤዛ ሆነ ከድንግል ማርያም ተወልዶ ያልከኝ ምንድነው? ቤዛ ማለት ምንድነው? ሰው ልጆች ሁሉ ተስፋ ከምን አዳነን? ቤዛ ማለት ለሰው ልጆች ሁሉ ከነበረው ኃጢአት ለማንጻት ጌታ ራሱን ሰቅሏል። ጌታ ራሱን የሰቀለ ሰዎች የሰቀሉት እንዳይመስል እሱ የሱ ደም መፍሰስ ዓለምን ማዳን ነበረበት። እግዚአብሔር መጥቶ ደሙን ካላፈሰሰ ድህነት የለም። ባይዘው በኢየሱስ ያላመነ ሁሉ አይጸድቅም። ባይዘው ያለ ስራም አይጸደቅም፣ ያለ እምነትም አይጸደቅም። እምነት ከስራ ጋር ጴንጤ የተሳሳተው ስራ የለውም። አመን ጸደቅን። ለምሳሌ ጴንጤ በ33 ዓመቱ ነው ልጠመቅ የሚል፣ ኦርቶዶክሶች ደግሞ በ40 ቀናቸው። ልዩነቱ ይሄ ነው። 13 ዓመት ላይ የሞተ ጴንጤ አይጸድቅም ማለት ነው። ያላመነ ያልተጠመቀ አይድንም ብሎ አይደለም። ስለ ጴንጤ አይደለም። እኔ እናንተ እንከራከር። ስለ ጴንጤ አይደለም። ፋክቱ ጴንጤነትን ነው። ለአንድ አበባ ፊንጢጣ እስከሚከፈት ጥሩምባ አትንፋ እባክህ። ትልቅ ሰው ደግሞ ጸጉር ተላጭና እንደኔ አይተው እንዴት እንደሚያምር ተላጭና ሰውኩን ወይ መልኩስ ኦርቶዶክሱን ግባ። ለነገሩ መልኩስ የተጨረሳል። አንተን ማመን አይቻልም። 32 አይን አለው የእግዚአብሔር የምትል ሰው መልኩስ ልደፍር ስለምችል ያን አልመክረው። አሁን አንተ አግባ፣ ጉርገርን ፍሬንድ ያዝ፣ ተመለስ። አሁን አብይ ምንም አያደርግም። ተመለስ ግባና ይልቅ ኢሉዥን ውስጥ ነበር። እሺ ታዲያ እሺ ቆይ እስኪ ፈልግልኝ። አንተ መጀመሪያ ሃይማኖትን ቀይር። ጸጉርን ተላጭ። እንደ እውነት ነው የምልህ ወደ ነበረች ወደ ቀደምት ኦርቶዶክስ ተመለስ። ቄደር ተጠመቅ። እንደ እውነታ የእውነት ነው የምልህ እግዚአብሔርን አስበድ። ምናልባት በአንተ በኩል ላገኝ እችላለሁ። እስኪ ፈልግልኝ። መጀመሪያ ሃይማኖትን ቀይር። ያንተን 32 አይነት ማምጥኖ ሴታት ነው። እኔም በሃይማኖቴ እሷም በሃይማኖቷ እንዲህ የሚባል ነገር የለም። ቤተልሔም እናገባ። ቤተልሔም ማና ቤተልሔም ቅዳሜ ገበያ አይችላትም። ዳዊት እኮ ተናግሯል። ነቅናቂ ናት ብሏል። ትችላታለህ? ገልብጣ ትለበልብሃለች። አይችላትም። እሷ እኮ ቁማር ተበልታ ስትገባ ከነጫሟና ቦርሷ ሻወር ትወስዳለች ያለ ባሏ የቀድሞ ባሏ። ትችላታለህ ወይ? ቅዳሜ ገበያ መሳቅ ነው። ትችላታለህ?
የሚቀጥል ሐሳብ ምንድነው? እንደ ማንም ኢትዮጵያዊ ሐሳብን ለመግለጽ ብዙ ጊዜ ሞክራል። መጥተህ ቀጥል እስኪ። አመሰግናለሁ እድሉን ስለሰጠኸኝ። እኔ የምፈልገው ኢትዮጵያ ውስጥ አመጽ እንድናስነሳ አንድ ፕሮግራም ጀምረናልና እዛ ላይ እንድታግዘን ነው። አንተ አመጽ ምን አይነት አመጽ ነው? አመጹ ምንድነው? አመጹ የኢትዮጵያ ሕዝብ በብዙ ነገር ተበሳጭተዋል። ቤቱ ፈርሶ ተንገላቶ ከስራ በብዙ ችግሮች የኢትዮጵያ ሕዝብ ያልተሰቃየ ያልተጎዳ ያልተቸገረ የለም በዚህ መንግስትና ሕዝቡ ግሏል። የሆነ ብሮሸር በራሪ ወረቀቶች የተለያዩ ነገሮች የተወሰኑ ሰዎች እስከ 500 ሰዎች እንዲያዘጋጁ አድርገን እነሱ ያንን በተለያየ አካባቢ እንዲበትኑ ማድረግ አይነት ነገር ጀምረናል አሁንኛና እንዳንተ ያሉ ሰዎች ደግሞ በጣም ስለሚያስፈልጉን በዚህ ስራ ላይ ለዛ ነው በተደጋጋሚ አንተ ጋር የመጣው ይሄን ስጠይቅ የነበረው። ለምንድን ነው ታዲያ አንተ ፍቅሪሲዝም የሚል የእንግሊዘኛ ወርድ ተጠቅመህ ሃይማኖት አቋቁም ያለው እያልክ ስታላግጥ የከረምከው? እሺ አሁን ካጠፋው ይቅርታ ሞጣውን መሰዳደብ ይሄን ለምን አሰብረው? ስበረው። እሱ ጣዖት ነው። ይሄ ያምላክ አማራ ነኝ ትላለህ። እኔ ግን ባለኝ መረጃ ትግሬ ነህ። ውሸታም አማራ አይደለም። የስ እዚያው ያደክ አማራ ውስጥ ያደክ እዚያ በቅድሚያት የመጣ ትግሬ ነው። ውሸትክን አራሉ። አንደኛ ይሄንን ጣዖት ስበረው። ጣዖት ነው ስበረው። ዛሬ ስበረውና ወደ ስራ ግባ። ጸጉርንም ተላጨው። ምን ያደርግልሃል? እሺ ጥሩ አንተ ከአማራ ከወጣህ እኮ አንተ አማራ ማለት ከርሳም ህዝብ ነው ማለት ነው። እንዳንተ አይነት ከርሳም በዚህ ምድር ላይ መፈጠር የለበትም። ስበራውን ተነስና ስበራው። ጣዖት ነው የምትሸከመው። ጣዖት ብቻ አይደለም፣ አንተ ማታለያ ነው። የፖለቲካ ስራ ለወያኔ እየሰራ ነበር አዲስ አበባ ውስጥ። ፋክቶ ነው። ለምን ፈርጥተህ ሄድክ? አብይ ፈርተው ወጣት ስታደራጅ ስለነበርክ ነው ኦሮሞች ፈርተህ ያመለጥከው። አሁን እሱን ጣዖት ስበርና ጣዖቱን ስበር፣ ተነስና ስበረው። ምንም አይጠቅምም። ቅደደው የሚያሰራው ሁሉ። እሺ አሁን እንዲሰበር ነው የፈለግከው? ስበር፣ ምንም አይጠቅምም። በህዝባችን ላይ ለምን ታላግጣለህ አንተ? በእውነት ቅድስቷ አይሻ አምላካችንና ፈጣሪያችን እሱን ይሄንን ማንም አይሰማም። ይኸውልህ የአራተኛ ክፍል ተማሪ አንተን ይበልጣል። ጅላቱን ጥሩምባ አትንፋላ። እንደ አበባ ሲጣል ክልክል። አንተ እንዴት አይነት ሰው ሞራል ይኑርህ? ወንድ ልጅ ምን አይነት ግንኙነት ነው ከሴት ጋር የሚቻለው? ኦኬ ግንኙነት 3 አይነት ብቻ ነው የተፈቀደው። እሺ ምን አይነት? ታፕ አድርጉ። ከኋላ ነው የሚከለከለው በዋነኝነት። ስለዚህ የቁም የጎን እና ከላይ የቁም የጎንና ከላይ የቁም ማለት እሷና እሷ አንድ ላይ ተቁሞ ይደረጋል እንዴ ጋይስ? አንተ እንዴት አይነት ነው ጋይስ? የቁም አላለም። አንዳች ማታ ላይ ቆምብህና የቁም እንዴት ነው? ሰው እንዴት ቆሞ ያደርጋል? አልጋ የሌላቸው አሉ። ምን አሉ? ለነሱ አስበክ ነው። አልጋ ለሌላቸው አስበክ ነው የቁም። አንተ ሞክረከዋል ግን? እኔ አስቤ አይደለም፣ መልእክት ነው። እሺ እኮ ገባኝ። ግን አንተ የቁሙ ሞክረኸዋል? የቁሙ ከባድ ነው ማለት አያቱ ሞክሯል። ይሄ እኮ ኡላ የሆነ ዱርዬ ሰውዬ እኮ ነው ጋይስ፣ የመጨረሻ ዱርዬ። አንተ ደንበኛ ወንበዴ ነህ። ከባድ ነው የቁሙ አለ። ተነስ ተቀጣ። አንደኛ ቅጣት እንደለመድከው ሄደክ ባናት። አንቺ ከባድ መሆኑን በምን አወቅሽው? አንተ ነህ ያልከው። አንተ እኮ ነው ያልከው የቁሙ ከባድ ነው አልክ። እኔ ምን አቅልሃለሁ? አይ ከባድ ነው ዱርዬ ነህ አልሽ። ስለዚህ ሞክረሽዋል አይደለም? ከባድ ዱርዬ ነህ ያልኩህ የቁሙ ከባድ ነው ስትል እንዴት ሞከርሽ? አሁን ዋናው ነገር ይሄ ከኋላ ያለውን ለማስቀረት ነው። ሰዎች ከኋላ እንዳያደርጉ፣ ከኋላ ሲያደርጉ ሌላ ቀዳዳ ውስጥ እንዳይገቡ ነው። እሱ ለማስቀረት የሚቀድ ነገር ይቅደድክ። እንደዛ ተብሎ ነው። ከፊት ለፊት ብቻ እንዲሆን ነው። ታገባለክ ፍቅር ሲዝም አግብታ የምትወስደኝ ካለች ምናልባት ሞክሪ። ወዴት ነው የምትወስድህ?
ከአፍሪካ ሀገር ነው ሌላ ሀገር ካለዛ ምን ያደርግልኛል? ለምን አገባለሁ? ሃይማኖታችን ይፈቅዳል ለጥቅም ብሎ መጋባት? ምን ችግር አለው? እኔ አሁን መንግስት ከሚያሯሩጠኝ አይሻለኝም?